Hello everyone, welcome again. This class we talk about grade 12 biology. It's 4.1.3 the evidence of evolution part 12 እንደናላችሁ ተማሪዎች ዛሬ ደግሞ የ14ኛ ክፍል ባዮሎጂ ዩኒት 4 ኤቪደንስ ኦፍ ኢቮሉሽን የዝግመተ ለውጥ ማስረጃዎች ምንድናቸው ከሚመካከል አራተኛውን ፖይንት ለማየት ሞክረናል። እስካሁን ሶስት መረጃዎችን ለማየት ሞክረናል። አራተኛው ደግሞ ኮምፓራቲቭ ባዮኬሚስትሪ ምንድነው የሚለውን ለማየት ሞክራለን ማለት ነው። ስለዚህ ከዚህ በፊት በነበሩ ክላሶች ላይ ጀስት አራት ናቸው እንደ ኤቪደንስ የሚቀርቡት ኢቮሉሽን ተከናውኗል ብለው የሚያስቡ ሳይንቲስቶች ወይም ደግሞ የባዮሎጂ ምሁራን የሚያቀርቧቸው ማስረጃዎች መካከል አራት ናቸው። ከዚህ በፊት በነበሩ ክላሶች ሶስት አይተናል። እንደነ ኮምፓራቲቭ አናቶሚ፣ ሆሞሎግ ስትራክቸርስ የመሳሰሉትን ለማየት ሞክረናል። ዛሬ ደግሞ የምናየው በውስጣቸው የሚይዙት ኬሚካል ይዘት እንደ ማስረጃነት ያገለግላል። እያንዳንዱ ኦርጋኒዝም በውስጡ ያለው ባዮኬሚካል ኬሚስትሪ ዛት ሚንስ ባዮኬሚካል ኤሌመንቶች ኢቮሉሽን ስለመከናወኑ መረጃዎች ናቸው የሚያስቀምጧቸውን ነጥቦች እናያለን። ፓርት 12 ነው ማለት ነው የምናየው። በዚህ አስፔክት የምናየው ምንድነው? የመጀመሪያው ነገር just as introduction you have to as a revision the evidence of evolution. There are four basic points. The first, number 1, comparative anatomy. Number 2, embryology. Number 3, paleontology. Number 4, comparative biochemistry. እስካሁን ያየናቸው እነዚህ ሁሉ አይተናል። ኮምፓራቲቭ አናቶሚ ምንድነው የሚሉትን ለማየት ሞክረናል። ከዚህ የነበሩትን ቪዲዮዎች ማየት ትችላላችሁ። ኤምብሪዮሎጂ ምንድነው? ኤምብሪዮሎጂ ማለት የጽንስ አስተዳደግ ላይ ያለ ተመሳሳይነት ኦርጋኒዝሞቹ ከአንድ ተመሳሳይ ከሆነ አንሴስተር ወይም ደግሞ ቀድሞ ከነበረ ኦርጋኒዝም እንደመጡ ማስረጃ መሆን ይችላል ብለው ያስባሉ። and also the other thing paleontology ማለት የቅሪተ አካል ጥናት ማለት ነው። በቅሪተ አካል በሚደረግ ጥናት ማረጋገጫ መሰረት እዚህ ምድር ላይ የሚታዩ ኦርጋኒዝሞች የመጡት ከአንድ ኮመን አንሴስተር ነው ወይም ደግሞ ዝግመተ ለውጥ ኢቮሉሽን አከናውነዋል የሚለውን ሐሳብ ለማስረዳት ይጠቀሙበታል። the last but not the least evidence ደግሞ ኮምፓራቲቭ ባዮኬሚስትሪ ነው። በህይወት ባላቸው ነገሮች ውስጥ ያለ የኤሌመንቶች መመሳሰል ወይም ደግሞ የኬሚካሎች መመሳሰል እነዚህ ኦርጋኒዝሞች ከአንድ ተመሳሳይ ከሆነ አንሴስተር እንደመጡ እንደ መረጃ ሊወሰድ ይችላል የሚለውን ሐሳብ ነው የምናየው። comparative biochemistry, organisms that share very similar molecules and what biochemical pathway are closely related evolutionarily. ስለዚህ evolutionary related ለማለት ሁለት ነገሮች መከናወን አለባቸው። አንደኛው ባዮኬሚካል ፓዝዌያቸው የሚያከናውኑት ኬሚካል ሪአክሽን ተመሳሳይነት ሊያሳይ ይገባል። የሚያሳይ ከሆነ ሁለተኛው ደግሞ በውስጣቸው ሲሚላር የሆኑ ሞለኪውሎች የሚይዙ ከሆነ ይሄ እነዚህ ኦርጋኒዝሞች ከአንድ ኮመን አንሴስተር እንደመጡ መረጃ ሆኖ ማቅረብ ይችላል ነው። ምን ማለት ነው? ሌትስ አስዩም ዛት እዚህ ለምሳሌ እንበልና እንደዚህ እንደምታያቸው እንደነ ሂዩማን አለ፣ ቺምፓንዚ አለ፣ ጎሪላ አለ፣ አፍሪካን ሞንኪ አለ። ይሄን ሐሳብ አጭሩ ሁለት ኤክስ እና ዋይ የሚባሉ ኦርጋኒዝሞች ህይወት ያላቸው ነገሮች ቢኖሩ it might something like that ለምሳሌ ቢኖር በዚህኛው ኦርጋኒዝም በዚህኛው ኦርጋኒዝም መካከል ተመሳሳይ የሆኑ ኬሚካሎች የሚገኙ ከሆነና ተቀራራቢ የሆነ ሲሚላር የሆነ ባዮኬሚካል ፓዝዌይ ኬሚካል ሪአክሽን የሚያከናውኑ ከሆነ በህይወታቸው ውስጥ እነዚህ ሁለቱ ሌላ ከነሱ ከነበረ አንድ ኦርጋኒዝም መጥቷል ተብሎ ይታሰባል። this is the concept in short. Chemicals that have been used in such analysis include what? DNA. በውስጣቸው ባሉ ኬሚካሎች እና ሞለኪውሎች ተመሳሳይነታቸው መደምደም እንችላለን ብለን የምናገር ከሆነ ከምንጠቀምባቸው ኬሚካሎች አንደኛው ዲኤንኤ ፕሮቲኖች ናቸው። ዲኦክሲ ራይቦኒክሊክ አሲድ ወይም ደግሞ የዘር ውርስ እንዲተላለፍ የሚያደርገው ኮምፓውንድ ዲኤንኤ ብለን የምንጠራው አንዱ ነው። ይህ መሰረት በማድረግ species that are closely related are believed to have the most similar DNA and what? proteins. ስለዚህ ተመልከቱ closely related are species ዝርያዎች ይኖራሉ። እነዚህ ዝርያዎች closely related are believed cause ዝርያዎቹ በጣም የመጡበት ከነሱ ከነበረ ኦርጋኒዝም የመጡበት
ከአንድ ተመሳሳይ ከሆነ ኦርጋኒዝም ከሆነ ወይ ደግሞ ስፔሺስ ዝርያዎች ስናያቸው ክሎዝ ሪሌትድ ከሆነ በጣም ተመሳሳይነት የሚያሳዩ ከሆነ it is believed that to have the most similar DNA and proteins በውስጣቸው የዲኤንኤ እና የፕሮቲን ሁኔታም አንድ አይነት ነው ወይም ደግሞ ተቀራራቢነት አለው ተብሎ ይታሰባል ነው። So those that are distantly related are assumed to share fewer similarities። ስለዚህ አንድ ስፔሺስ ሁለት ነገሮች ሊያሳይ ይችላል። አንደኛ ሲሚላር ሊሆን ይችላል ሁለተኛው ደግሞ ዲፈረንት ሊሆን ይችላል ወይም ደግሞ ሞር ሲሚላር እና ሌስ ሲሚላር ሊሆን ይችላል ነው። ስለዚህ የሆኑ ኦርጋኒዝሞች በውስጣቸው ያለው ሲሚላሪቲ ፊወር ሲሚላሪቲ አነስተኛ ሲሚላሪቲ ከሆነ በቃ እነዚህ ከሌላ ነገር ነው በውስጣቸው ከተለያየ አንሴስተር ወይ ነው ቅርብ ከነበረ የመጡ ናቸው ተብሎ ይታሰባል። ወይራስ በውስጣቸው ያለው ነገር ደግሞ የኬሚካል ይዘቱ ደግሞ ተቀራራቢነት ካለ ኤክስ ነው ወይ በኦርጋኒዝም ቢኖር ተቀራራቢነት ካለው እነዚህ ሁለቱም የመጡ ኮመን ከሆነ አንሴስተር ነው የሚል ሐሳብ ነው ያለው። So for example, a comparison of DNA sequence shows that 98% of our DNA is the same as chimpanzees, which confirms that chimpanzees are the closest relative of humans. Figure 4.1 እዚህ ጋር እናየዋለን። ስለዚህ ምንድነው እንደምሳሌ የምናየው DNA sequence shows that 98% of our DNA is the same as chimpanzee። እኛ ውስጥ ያለው የዲኤንኤ ሲኩዌንስ ወይም ቅደም ተከተል ቺምፓንዚ ጋር ከሚገኘው ጋር በምን ይመሳሰላል? በ98% ይመሳሰላል። which means ተቃራኒ ናቸው ማለት ነው። ሉክ ዲያግራማችን ላይ ለምሳሌ ሂዩማን እዚህ ጋር ያለው ሂዩማን 100% ብንነሳ አድርገን ብንወስደው ይሄኛው ከሰው ጋር ያለው የባዮኬሚካል ተመሳሳይነት በዲኤንኤ ነው። just talking about the DNA እያወራን 99.01% ሆናለው ተመሳሳይነት አላቸው ማለት ነው። ስለዚህ ዲፈረንሳቸው በጣም ትንሽ ነው እንደማለት ነው። and also look በጎሪላና ደግሞ በሰው መካከል ደግሞ የ1% ከምናምን ለውጥ ነው ያለው ተመሳሳይነት አላቸው ነው። ሉክ አሁን ከዚህ ወደዚህ ያወጣ ስንሄድ ተመሳሳይነቱን እያደረገ ሄደ እየቀነሰ ይመጣል ማለት ነው። ሉክ በዚህና በዚህ መካከል ኦልሞስት ተቃራቢ ነበረ ከዛ ወደዚህ እየቀነሰ ሚናታችን እየቀነሰ ሄደ ማለት ነው። ስለዚህ ሰው ዝም ብሎ ከመሰለን ሰመው የመጣ ብለው የሚያስተምሩት አክቹአሊ ይሄንን በመያዝ ነው። just this is the concept of text ቦካችሁ ኮንሴፕት ይሄ ያው እንደ ቲዮሪ ተማሩታላችሁ ታላላችሁ ውስጣችሁ ያለው እውነት የሚለካው ግን one of the group ነው የምትሆኑት ማለት ነው። ዓለም ላይ ያሉ ሰዎች በዚህ ምድር ላይ ኢቮሉሽን ተከናውኗል የሚያምን አንድ ግሩፕ አለ። ሳይንቲስቶች ሌሎች ደግሞ ኖ ኢቮሉሽን አልተከናወነም ስፔሻል ክሬሽን ቲዮሪ ነው ወይም ደግሞ በአምላክ የተፈጠረ ጥረት ነው ያለው ግሩፕ አለ። ይሄው እነዚህ የሆኑ ሀሳብ የሚያቀርቡ ሰዎች ምንድነው የተከናወነው ኢቮሉሽን ተከናውኗል ብለው የሚያምኑ ሰዎች የሚያቀርባቸው መረጃዎች ናቸው። ኤቪደንስ ብለው የሚያቀርባቸው አራት ነገሮች ከአራቱ መካከል አንዱን ያየ ነው ማለት ነው። so the other thing the DNA ላይ ቀጥሎ ደግሞ ሄሞግሎቢን ላይ ያለው ነገር ምንድነው የሚለውን እስቲ the hemoglobin molecules is similar in all animals that process it። ሄሞግሎቢን ያላቸው ኦርጋኒዝሞች ሁሉ ተመሳሳይነታቸው ሄሞግሎቢን በይዘት ምንድነው ተመሳሳይ ነው። but there are what difference similar ነው ማለት the same ማለት አይደለም። በሄሞግሎቢን በይዘት ደረጃ አብዛኞቹ ላይ የሚገኘው ወደ ሲሚላር ነው። but ሲሚላር ነው ግን 100% ራሱ the same ነው ያናደም but there are what difference for example ነው the hemoglobin of lamprey a primitive fish like animal ይሄ አሳ የሚመስል just lamprey ለምጠራው አሳ ሄዶ ወይም ደግሞ በደም ወደ አሳ ካልተቀየረ ወይ ደግሞ የጥንታዊ አሳ መሰል ኦርጋኒዝም lamprey በተመጠረው its hemoglobin has only one polypeptide። hemoglobin ሲጠና አንድ polypeptide chain ብቻ ነው not four ያለው one polypeptide ምንድነው polypeptide ማለት poly ማለት ሜኒ ማለት ነው peptide ማለት ቦንዶች ማለት ነው። ስለዚህ hemoglobin ሲጠና ይሄኛው one polypeptide ብቻ አለው which is not four አራት አይደለም ነው። now what's the difference? most animals have hemoglobin with four chains but the chains vary። look man አብዛኛው most animals have hemoglobin with four chains
ሉክ ይሄ ላምፕሬ ብለ የጠራ ነው አንድ ፖሊፔፕታይዶች ያለው አብዛኞቹ ማማሉ አኒማሎች ደግሞ ሄሞግሎቢን ያላቸው ባለ 4 ብቻ ነው። በት ዘ ቼንስ ዱቫሪ ቼንሳቸው ማለት አሬንጅመንታቸው አቀማመጣቸው ብቻ ነው ዱቫሪ የሚያደርገው የሚለያየው ማለት ነው። this is one of the evidence that evolution has taken place as an evidence ሄሞግሎቢን እና ዲኤንኤ ላይ የቀጥለው የምናየው ነገር look this figure. Okay, look this figure. Figure 4 shows the difference in amino acid sequence. So let me add something. This figure shows the differences in the amino acid sequence of the chains of hemoglobin of the human and several other animals. በዚህ ሰንጠረዥ የምንድነው ምንድነው ሄሞግሎቢናቸው ላይ ምን አይነት ይዘት አለ የአሚኖ አሲድስ ኦርደር ልዩነት አለ የሚለውን ስለማየት እንሞክራለን። similarities and differences between the polypeptide chains of hemoglobin in 4 primate species በእነዚህ በአራቱ ዝርያዎች ውስጥ ሄሞግሎቢናቸው ምን አይነት ለውጥ አለው የሚለውን ለማየት እንሞክራለን። ሶ ኪ ምን እንደመጀመሪያ ከማየታችን በፊት ማየት ያሉብን ነጥቦች አሉ። let's see one by one. The first thing, hemoglobin is composed of 4 peptide chains. ሄሞግሎቢን የሚሰራው ከአራት ፔፕታይድ ቼኖች ናቸው ወይ ፔፕታይድ ቦንዶች ናቸው ማለት ነው። made up of alpha, beta and gamma polypeptides. These polypeptides are known as the alpha, beta and gamma. So the plus sign which is found here in subroles indicates no difference in amino. So indicates no difference. It's plus whereas indicates the plus sign indicates no difference in amino acid sequence from that of human. The figure next number of amino acids differences. So let's see one by one. For example, species human alpha hemoglobin, there are what 141 amino acids. So alpha hemoglobin የሚባሉት ምን ያህል አሚኖ አሲዶች በውስጣቸው ይዛሉ? 141 አሚኖ አሲዶችን ይዛሉ። ስለዚህ ከዚህ ጋር ሂዩማን ፕላስ ነው። የሁሉ ሂዩማን ልክ አዘ ሪፈረንስ ለምንወስደው ፕላስ ነው ታስታውሱ ከሆነ። so the chimpanzee what plus means no difference at all. It is also plus no difference. It is also no difference. Have you seen? Whereas gorilla there is one difference with polypeptide chains beta hemoglobin which is made up of 146 amino acids. Here is one difference and also there is also in Y hemoglobin one difference. ስለዚህ በዚህ ውስጥ በኩል ያለው ከY hemoglobin ያለች ዲፈረንስ ነው። whereas በዚህኛው ደግሞ በቤታ hemoglobin ያለች ዲፈረንስ ነው። በዚህኛው በኩል ደግሞ በአልፋ hemoglobin ናቸው ነው። so ፕላስ የተደረገባቸው indicates what no difference in amino acid sequence በሲኩዌንሳቸው ላይ ዲፈረንስ የላቸውም ማለት ነው። from that of what human ከሰው ጋር ፕላስ ተደረጋቸው ከሰው ጋር ሲኩዌንስ ለውጥ የለውም ነው። ጎሪላ ጊቦን ጋር ደግሞ ጊቦን የሚባለው የጎሪላ ዝርያ ጋር የጦጣ ዝርያ የዝንጀሮ ዝርያ ጋር በሶስት ልዩነት አለ። በአልፋው በፖሊፔፕታይድ ቼን ደግሞ በሶስት ልዩነት አለ። በዋይ ሄሞግሎቢን ደግሞ በሁለት ልዩነት አለ ማለት ነው። the summary of how በዚህ ጋር እንደምናየው ዲፈረንስ የላቸው ማለት ኦልሞስት ሲሚላሪቲ ያለ ማለት ሲሚላሪቲ ያለ ማለት ግን the same as ማለት ግን አይደለም። don't forget this point. So the other point, this diagram shows, let's see additional diagram about these things. The other point that you have to understand, let's see some relationship. The diagram is present to show how different animals may have diverged from evolutionary line that led to humans. በዚህ ዲያግራም ደግሞ የምንመለከተው ምንድነው? organisms, the diagram show different animals may have diverged from what evolutionary ከሆነ ኢቮሉሽን መነሻ ነጥብ ላይ እንዴት ኦርጋኒዝሞች ኢቮልቭ እያደረጉ እንደመጡ የምናየው ማለት ነው። so look እዚህ ጋር ላምፕሬ ያለው which is a primitive fish like structure 125 million years ago. so ከዚህ ወደዚህ ስንሄድ አመቱ እየቀነሰ ይሄዳል። ወደ ግራ ስንሄድ እየቀነሰ የሚሄደው እንደምታዩት ዲያግራሙ በዚህ መልኩ ተሰራው። So around 67.16 look 67 means
ፊቲዩን 1670 አካባቢ ነው ያለው። ላምፕሬ ኢቮልቭ አደረገ ነው የሚለው። ላምፕሬ ኢቮልቭ አደረገ። ከዛ ቀጥሎ ደግሞ በአመቱ ወደዚህ እየመጣ የሚሄድበት ሰው አላውድ 45 ላይ 67 ላይ ከሉክ እዚህ ጋር ከ125 ሚሊዮን ዓመት በፊት ላምፕሬ ነበር ነው ኢቮሉሽን። ከዛ በኋላ ይሄ የተጠጋ ወደ ግራ ሄድ ቁጥር እየቀነሰ ቁጥሩ የሚሄደው 67 ሚሊዮን ዓመት አካባቢ ላይ ደግሞ ፍሮግ ዴቨሎፕ አደረገች ኢቮልቭ አደረገች ያስባሉ። ከዛ በኋላ ወደ 45 ዓመት አካባቢ ደግሞ 45 ሚሊዮን ዓመት በኋላ ደግሞ ወይ ደግሞ ከዛሬ 45 ሚሊዮን ዓመት አካባቢ በርድ የወፍ ዝርያዎች ኢቮልቭ አደረጉ ያስባሉ። ከዛ ከ32 ሚሊዮን ዓመት በፊት ደግሞ ዶግ ኢቮልቭ አደረገ ብለው ያስባሉ። ከዛ ከ8 ሚሊዮን ዓመት በፊት ደግሞ ምን አደረፈ ማኪው የሚባል የዝንጀሮ ዝርያ ኢቮልቭ አደረገ ብለው ይታሰባሉ። አሁን ከዚህ ከሌዛን ከ8 ዓመት ወደዚህ ባሉ ደግሞ እዚህ የሚታያቸው ሂውማን። ስለዚህ መጀመሪያ እዚህ ጋር ላምፕሬ ነበረ። ከላምፕሬ እዚህ ላይ እዚህኛው ፖይንት ላይ ፍሮግ ኢቮልቭ አደረገች። እዚህኛው ፖይንት ላይ እያለ ከዚህ እንደምታዩት እዚህ ጋር ላምፕሬ ዴቨሎፕ አደረገ። እዚህኛው ላይ ፍሮግ 67 ዓመት ላይ፣ እዚህ ደግሞ በርድ ኢቮልቭ አደረገች። እዚህኛው ላይ ዶግ ኢቮልቭ አደረገ። እዚህኛው ላይ ማኪው የሚባል የማንኪ ዝርያ ኢቮልቭ አደረገ። እዚህኛው ደግሞ ሰው ልጅ ከዚህ በኋላ ኢቮልቭ አደረገ ተብሎ ይታሰባል። ይሄ ሃው ኢቮሉሽን ሃፕን እንዳደረገ ለማሳየት የሚሞክር ሐሳብ ዲያግራም። ስለዚህ ኢቮሉሽን በዚህ መልኩ ተከናውኗል ብለው ያስባሉ። ስለ ኢሜጅ ተጨማሪ ጊዜ ኢሜጅ ሾውስ ክላዶግራማ ይባላል። ክላዶግራማ ምንድን ነው የሚያሳየው ፖይንት ስንል illustrating the evolutionary relationships between different vertebrates including human, macaque, dog, bird, frog and what lamprey። እነዚህ የምናያቸው በሙሉ human, macaque, dog, bird, frog and lamprey እንዴት ኢቮልቭ እንዳደረጉ ለማሳየት ነው። the horizontal axis represents the horizontal axis means this one represents a timeline millions of years በሚሊዮን ዓመት ያሉ ቁጥሮች ነው። ስለዚህ 10 ሚሊዮን 20 ሚሊዮን የሚያሳየው ነው። ለብራንቺንግ ፖይንቶች እነዚህ መነሻዎቹ ብራንች የሚያደርጉት ኢንዲኬት ኮመን አንሴስተር ኤንድ ኮመን አንሴስተር ከዚህ ጋር አሁን የሆነ ፖይንት ሲነሳ ላምፕሬ ከዚህ ተነሳ፣ በዚህኛው በኩል ደግሞ እነዚህ ምታቸው ተነሱ ማለት ነው። the vertical axis represents the lineage of each species through time. the cladograma shows that humans and macaques share more recent እነዚህ ሁለቱ የተነሱ ከዚህ ጋር ይታያቸዋል። እነዚህ more recent ናቸው በዲያግራም እንደምናያቸው። ጀስት ከዚህኛው ይሄ መጣ የሚል ሐሳብ ነው ያለው ማለት ነው። ይሄ ነበር መጀመሪያ፣ ከዚህ ይሄኛው መጣ፣ ከዚህ ይሄ መጣ፣ ከዚህ እያለ መጨረሻ ላይ ከማኪው ሂውማን መጣ የሚለው። ስለዚህ ሁለቱ the most recent creatures ናቸው ወይም ደግሞ ኢቮሉሽን ያከናወኑ ፍጥሮች ናቸው ላይ ያስባሉ። so the other point shows that humans and macaques share a more recent common ancestor. Just as I told you before, the humans and the macaques እነዚህ ሁለቱ humans and the macaques share a more recent common ancestor compared to their relationship with dogs, birds, frogs and lampreys. እነዚህ ሁለቱ ከሌሎቹ የተለያየ ዝምድና ያላቸው ነው። The lamprey lineage diverges earliest from other groups, indicating a more distant evolutionary relationship. ስለዚህ እስከምናያቸው ውስጥ the more distant evolution ያከናወኑት ነው። በጣም ረጅም evolution ቀድሞ ያከናወነው ወይም ቀድሞ የነበረው ነበር ላምፕሬ ነው። ከላምፕሬ እነዚህ የምናያቸው just ናቸው። ስለዚህ the most distant evolutionary relationship ያለው ከላምፕሬ ይጀምራል። The numbers on the cladogram which means 67 here እዚህ እንደምታዩት እዚህ ጋር 8 አለች፣ እዚህ ጋር 8 32 እዚህ ጋር አለላችሁ፣ 45 እዚህ አለ፣ እዚህ እየጻፉላችሁ and 125 67 እዚህ አለ። 125 represents approximately divergence times in what millions of ከሚሊዮን ዓመት በፊት ምን ተከናወነ ለማሳየት የሚያገለግል ቁጥር ነው። this is show how evolution ተከናወነ ለማሳየት የሚጠቀምበት ክላዶግራማ የሚባል ዲያግራም ነው ማለት ኢቮሉሽን እንዴት ተከናወነ አንዱ እንዴት እንደመጣ
ለማሳየት የምንጠቀምበት ዲያግራም ነው ማለት ነው። So the other point will be the molecules that are used to show evolutionary relationships are those that are common to large numbers of organisms. አብዛኞቹ ሞለኪውሎች ኮመን ናቸው የምናያቸው ለምሳሌ ዲኤንኤ ሆሞግሎቢን እነዚህን ተመሳሳይነት ካላቸው the same ancestor እንደመጡ መታሰብ አለበት። But clearly hemoglobin analysis cannot be used to include plants and algae in any phylogenetic tree. ተክሎችና አልጌዎችን ለማጥራት የግድ ሄሞግሎቢንን አልተጠቀምንም። ተክሎች በባህሪያቸው ሄሞግሎቢን ስለሌላቸው ማለት ነው። So as next class we'll talk about natural selection, definition, type and examples. Evidence of evolution በሚለው ላይ አራተኛው ፖይንቶች natural selection, definition እና natural selection ራሱ እንደ ኤቪደንስ ይወሰዳል የሚለው እናያለን። Before that you have to recall እስካሁን አራት ነገሮችን አይተናል። ኤቪደንስ ኦፍ ኢቮሉሽን ከምላቸው ኮምፓራቲቭ አናቶሚ፣ ኤምብሪዮሎጂ እዚህ እንደምናያቸው እንደ ሰመሪ እነዚህ አራቱ አይተናል። ኮምፓራቲቭ አናቶሚ፣ ኤምብሪዮሎጂ፣ ፓሊዮንቶሎጂ እና ኮምፓራቲቭ ባዮኬሚስትሪዎችን አይተናል። በሚቀጥለው ክላስ ደግሞ 4.14 ናቹራል ሴሌክሽን ምንድን ነው የሚለውን ኮንሴፕት ለማየት እንሞክራለን። አንተ ዘ ሃቭ ኤ ናይስ ታይም ባይ ባይ።